ያገሬ ልጆች አኩርታችሁኛል፣ እውነት አኩርታችሁኛል። ከሁለት ቀን በፊት የነበረው ተአምር ልነግራችሁ አልችልም። ባይዘወይ አሁን በቃ ተከታታይ የሆነ ታሪክ ነው የምነግራችሁ፣ የሚገርም ታሪክ። ቢካዝ ያሳለፍነው ተአምር ላይክ አልገባችሁም እናንተ። ሜቢ በካሜራ ሲታይ አይ ዶንት ኖ ያን ያህል ይታያል፣ ግን በጣም ትልቅ ነገር ነው ያሳለፍነው የዛን ቀን ማለት ነው። ስለዚህ በታሪክ መልክ አድርጌ በስነ ስርዓት መናገር ፈልጋለሁ እናንተን ማለት ነው። ኦኬ። ከዛ በፊት ግን ማመስገን ፈልጋለሁ። ምስጋና ኦኬ። ማንን ነው ማመስገን የምፈልገው? በአጠቃላይ የኢትዮጵያ ሕዝብ ኦኬ። የባህል ልብሳችሁ ለብሳችሁ ወጣችሁ የራሳችሁ ባህል ያሳያችሁ ሰዎች በቃ ላይ የራሳችን ባህል አሳይተናል ነው በቃ ታሪካችን ገልጸናል በተለየ ሁኔታ። የድሮ ውበታችን ተመለሰ። ታስታውሳላችሁ የሆነ ጊዜ ኢትዮጵያ ግብጽን ስታሸንፍ በቃ የነበረን አንድነት እሱ አንድነት ተመለሰና በጣም የሚያስለቅስና በጣም ተአምረኛ የሆነ ነገር ነው የተፈጠረው። እውነት ነው የምላችሁ። እና ቀኔ እንዴት ነበር የዛኔ ልነግራችሁ ፈልጋለሁ። ተአምረኛ ነው፣ ተከታተሉት። ከዚህ በታች ሌላ ቪዲዮ አለ ጋይስ። መጀመሪያ እንግዲህ ከሳሚ ጋር ነው የተገናኘ ነው which is አይሾ ኢትዮጵያ ማለት ነው። ስካይላይት ሄድን፣ ጸጉራችን ተስተካከልን። ከዛ በኋላ ደግሞ ትንሽ አይሾ ስፒድ የበለጠ ለመምሰል ማለት ነው ሜካፕ ነገር እያደረገ ነበር። ትንጥ ያፍንጫው አካባቢ ምናምን። ያው አላማችን የአይሾ ስፒድ ትኩረት መስረቅ ስለነበረ ትኩረቱን በስነ ስርዓት ከሰረቅ ነው እንግዲህ ሳሚ ወይም አይሾ ኢትዮጵያ የበለጠ ካሜራ ላይ እንደሚወጣ እርግጠኛ ነበርኩኝና ሜካፑም ትንሽ ያደረገ፣ ጥርሱም እንደ አይሾ ስፒድ አስመሰለው፣ ጸጉሩም ተስተካከለ ምናምን። ከዛ በኋላ ከስካይላይት ተያይዘን ወዴት ሄድን መሰላችሁ? ወደ መርካቶ ነው ተብለን ወደ መርካቶ ሄድንና መርካቶ ስንገባ በቃ የነበረው ጭንቅንቅ ልነግራችሁ አልችልም። በጣም ብዙ ሰው እየጠበቀው ነበር አይሾ ስፒድ። ይሁሉ ሰው መርካቶ እንደሚሆን እንዴት እንዳወቀ አልገባኝም። አይ ቲንክ መኪኖቹ በጣም ስለተደረደሩ ይመስለኛል። ላይክ ይገርማቸዋል። በቃ ጸዴ መኪኖች ናቸው። ባይዘው ወይ በቃ ሬንጅ ሮቨር ብትሉ ገመችሽ ነው ይባል V6 ብትሉ የሚገራርሙ ቫኖች፣ የፖሊስ መኪና ምናምን በቃ ፖሊሶቹ ደግሞ በስነ ስርዓት በቃ ቆሞ ምናምን በቃ የሚገርም ነበርና ሰው ይህ ሁሉ አይተው ማን የመጣው በቃ ደንግጠዋል። ገባችሁ? እና እኛም ደረስን እዛ ቦታ ላይ። ከዛ ከመኪና ወረድን ማለት ነው። ኢሚዲየትሊ እኔና አይሾ ኢትዮጵያ ስንወርድ ሰው መምጣት ጀመረ፣ ወደኛ መሮጥ ጀመረ ምናምን። እባካችሁ ገና አይሾ ስፒድ አልጀመረም ስትሪም፣ ስለዚህ እንትን ይሆናል አይደለ በጣም እንትን እያስነሳችሁ ነው ተባልንና ወደ መኪናችሁ ግቡ ተባልን ማለት ነው። ለምን ፕሮግራሙ ማበላሸት የለብንም። ተረዳችሁ? በስኬጁል መመራት አለበት አሪፍ እንዲሆን። የፈጠነን እኔና አይሾ ኢትዮጵያ ወደ መኪናችን ተመለስን ማለት ነው። ከዛ በኋላ ወደ ሳይንስ ሚውዚየም ሄዳችሁ አይሾ ስፒድን ማግኘት ትችላላችሁ ተባል። የፈጠነ ደግሞ ተሯርጠን ነው የምላችሁ ወደ ሳይንስ ሚውዚየም ገባን። ሳይንስ ሚውዚየም የገባንበት ቦታ ግን መጀመሪያ ተሳስተን ነው። ከዛ በኋላ ሊደርስ ነው እንደገና ፍጠኑ ተባለ፣ ወደ ሌላ ቦታ ለመሄድ ማለት ነው። በእግራችን የተራመድነው ነው የምላችሁ። በእግራችን ተራመድን። ከአይሾ ስፒድ በፊት አይ ቲንክ 4 ደቂቃ በፊት ነው የደረስነው። አይ ቲንክ 5 ደቂቃ ነበረን ለመዘጋጀት ማለት ነው። 5 ደቂቃ ጠበቅነው አይሾ ስፒድ እስከሚመጣ ድረስ። እንዳለ ህዝቡ እየተከተለው ነበር ነው የምላችሁ፣ ጩኸት በጩኸት። ከዛ በኋላ ማሪያ ከኔ ጋር ነበረች፣ ማሪያ ሉና ማለት ነው። እና አይሾ ኢትዮጵያም ከኔ ጋር ነበረ። መጀመሪያ ማሪያ ሉናን ወደፊት የላኳት ወደፊት ሆና እንድጠብቀው። ለምን ከማሪያ ሉና በፊት አይሾ ኢትዮጵያ ከወጣና አይሾ ስፒድ ካየው እሱን ምን ይሆናል? ማሪያ ሉና የሆነ የመታየት እድሏ በጣም ይቀንሳል። ቢካዝ የሆነ እሱን ነው የሚመስለው አይሾ ስፒድ። ገባችኋ? ቀጣይ ክፍል እነግራችኋለሁ ጋይስ። ከዛ በኋላ ላችኋለሁ መገፍተሩ ጀመረ። እንግዲህ የመጀመሪያ የገፈተረኝ ሰው ማን እንደሆነ ልንገራችሁ። ካሜራማኑ ነው፣ የአይሾ ስፒድ ካሜራማኑ ማለት ነው። ሲገፈትር እንዴ በቃ ላይ ግን እንደዚህ ምን ጭቅር ያደረገኝ ወደ ኋላ ነው እንደዚህ የሄድኩት ማለት ነው። ደነገጥኩኝ የዛኔ ላይክ ሲሪየስሊ ነው የምላችሁ። የዛኔ በቃ ክብሬ ተነሳብኝ። ማን አባቱ ነው የሚገፋኝ ምናምን በውስጤ ማለት ነው። በቃ ከራሴ ጋር ፍልሚያ ላይ ነኝ። ግን ደግሞ አት ዘ ሴም ታይም በቃ ላይክ ሳሚም እያየሁት ነው ዩ ኖ ላይክ ከህልሙ ላይ ነው ያለው። በቃ ላይክ ስኬቱ ላይ ነው ያለውና ምን አገባኝ አልኩኝና አለፍኩት። ገባችሁ አይደለ? እና ካሜራማኑም ትክክል ነው ብዬ አስባለሁ። ሰዎች ምናምን ሲያቋርጡ እንትን ካሜራው እንትን ያደርጋል፣ በቃ ይገፋል በጣም። ምክንያቱም መለመን አይችልም፣ ዞሮ በቃ መግፋት ነው ያለበት እንዲቀርጽ ማለት ነው። ገባችሁ? ከዛ በኋላ አላችኋለሁ ተገፈተርን። ከዛ መጣላችሁ ሴኩሪቲው እንደገና ደግሞ ዲግ። ገባችሁ? አልደበደበኝም፣ አልመታኝም፣ ግን በቃ እጁ ማለት ነው እውነቴን ነው ትልቅ ከመሆኑ የተነሳ እዚህ ደርሶ እያለ ገና ይደርስባቸዋል። እናንተ እኮ እዛ ናችሁ፣ ግን እሱ እዚህ እኮ ነው፣ ግን ደርሶባቸዋል። በጣም ትልቅ ነው። እሱ ከመድረሱ በፊት ጡንቻው ይደርሳል ነው የምላችሁ። ተገፈተርኩ ወደኋላ። ከዛ እንደገና ጋርዶቹ በቃ አልፋታሉኝ፣ ለምን እንደሆነ ባላቅም በቃ አልፋታሉኝ። አረ ትራንስሌተሩ ነኝ እኔ ነኝ ማስተረጉምለት አሁን ምናምን እያልኳቸው አይፋትኝም። ኖ ይሉኛል። ወደዛ እኔ ማድነቅ የምፈልገው የኛዎቹን ነው።
ሱፍ ለብሰው የነበሩት እግዚአብሔርን እናንተ ባለውለታዬ ናችሁ። በቃ ላይ ምን ልበላችሁ፣ በቃ ጭንቀታቸው እኔ ላይ ነበረ። እየዞሩ አሩናይ ናግባ ሳብ ያደርጉኛል። አሩናይ ናግባ፣ አሩናይ ቦታ ያመቻቹልኛል ምናምን። ኧረ በስመ አብ። እነሱ ባይኖሩም በምንም ተአምር አልገባምም፣ በምንም ተአምር አላወራውምም ነበር ሳሚን ማለት ነው በስነ ስርዓት ተረዳችሁኛ። ዚመር ሴኩሪቲ ተአምረኛ ቴንክ ዩ ሶ ማች። አንድ ግድንግል ሴኩሪቲ ነበር እንደዚህ አቅፎ ከሌሎቹ የአይሾ ስፒድ ጋርዶች ጋር በቃ እየተፋለመ ነበር እያስገባኝ የነበረው። ሊይዙኝ እጃቸው እንደዚህ ያደርጋሉ የአይሾ ስፒድ ጋርዶች፣ የኛዎቹ ደግሞ እንደዚህ አድርገው ሳብ ያደርጉታል በክብር ማለት ነው። አሁን በስማም እንዴት አባቴ እንደኮራውኝ ልነግራችሁ አልችልም። ከዛ ማሪያ ሉና ማለት ነው የፈጠነ ሄዳ ከአይሾ ስፒድ ጋር ተፋጠጠች። ኦኬ እኔ በጣም ያኮራችኝ ኮንፊደንሷ፣ ድፍረቷ በቃ የመጀመሪያ ክላይንት እሷ ነበረች። ባይ ዘ ወይ ጋይስ በቃ የሆነ ቲክቶክ ሰዎችን ማሰልጠን ስጀምር የሆነ ታዋቂ ማድረግ የሆነ አግዛቸዋለሁ ምናምን ስል ማሪያ ሉና ነበረች በፍጥነት የጻፈችልኝ። እናም በቃ ላይክ የሆነ ነገር አየሁባት ገባችሁ አይደለ? እና በጣም የተማመንኩባት ሰው ነች። በሳምንት ውስጥ ማለት ነው ከ70,000 እስከ 80,000 ፎሎወር የጨመረች ሰው ነች መጀመሪያ ቲክቶክ ስትጀምር ማለት ነው። እና በድፍረት ሄዳ የሆነ በቃ እንደዚህ ስትለው በቃ ላይክ የሌለ ነው በቃ ደስ ያለኝ በቃ አኮራችኝ ነው የምላችሁ። ከዛ በኋላ የማሪያ ሉና ትንሽ ሞመንቷን ካሳለፈች በኋላ የፈጠነ አይሾ ኢትዮጵያን ይዤው ወደ ስፒድ ገባን ማለት ነው። ከዛ በኋላ የዛኔ ነው በቃ እኔ አይሾ ኢትዮጵያ ወይም ደግሞ ሳምሶን ልንገራችሁ በቃ የሆነ ምን ልበላችሁ የሆነ ነብር ነው ከውስጡ የወጣው ታውቃላችሁ። ስፔሻሊ ደግሞ አይሾ ስፒድ ደግሞ የፈጠነ አንገቱን ነው እንደዚህ ያዘው የኛው ማለት ነው የአይሾ ኢትዮጵያ አንገቱን ያዘው። ሳሚን ወይም ደግሞ የኛ አይሾ ኢትዮጵያ ስፒድን አንገቱ እንደዚህ ይዞላችሁ ይፋጠጣሉ። የመጀመሪያው እንትን ሲጮህ ካያችሁት አይሾ ኢትዮጵያ ደንግጦ ነው በቃ በጣም ደንግጦ ነበር። ምን እንደሚያደርግ አያውቅም። ላይክ የሆነ ላቁም ወይስ ዝም ብዬ ልጩህበት አይነት ቫይብ ነው። ተረዳችሁኝ አይደለ? ግን አይዞ በለው ያዘው እኔ እንዳይለቀው ነው። ከለቀቀው ሞመንቷ ታልቃለች። ገባችሁ? ያ ተናንቀው ያለው ሞመንት ለ30 ሰከንድ ነው 40 ሰከንድ ነው የቆየው። ጋይስ እኛ ዝም ብለን ተመልካች ነን። ግን ይህ እድል ለአይሾ ኢትዮጵያ ምን ማለት ነው? ኢንተርናሽናል አይን ውስጥ እየገባ ነው ማለት ነው። ኢንተርናሽናል አይን ላይ ስትሆን ደግሞ 1 ሰከንድ ጥቅም አላት። ባይ ዘ ወይ ልንገራችሁ፣ እቺ 1 ሰከንድ በሚሊዮኖች ነው የምትታየው ከ100 ሚሊዮን ከ200 ሚሊዮን በላይ በነጮች፣ በጥቁሮች፣ በአፍሪካውያን፣ በአሜሪካውያን፣ ዩሮፕ ምናምን እና አይሾ ኢትዮጵያ እንደዚህ ተናንቆ ሲዞር ማለት ነው እኔ ላለቅስ ነበረ ነው የምላችሁ። እንዳትለቀው ያዘው በቃ በረከቱ እሷ ላይ እንደሆነች እኔ ፍጥጥ ብዬ እያየው ነው። አይሾ ኢትዮጵያ ደግሞ በረከቱን ነው እንደዚህ ያነቀው፣ ህልሙን ነው ያነቀው፣ ምኞቱን ነው ያነቀው። ለአመታት የተመኘውን ነገር ነው እጁ ላይ ያስገባው። እንዳትለቀው ትወድቃታለህ እንጂ እዛ ተረዳችሁኝ? እና በጣም የዛኔ በጣም ደስ ብሎኝ ነበረ። ከዛ በኋላ ነው የተጀመረው ይሄ መገፍተር ምናምን። እኔ ወንድማችሁ ነው የምላችሁ እግዚአብሔርን የዛኔ በቃ ላለቅስ ነበር እውነቴ በጣም ከፍቶኝ ምናምን። ቀጣይ ታሪክ